ነይ ምን እየሰራሽ ነው እዚህ? ምን እየሰራሽ ነው? ምንም እየሰራው አይደለም እኮ ምን ሰራሽ እዚህ ተደብቀሽ? ሚኪ እየሄደች ያለችበትን ቦታ ትንሽ በጣም በሚገርም ሁኔታ የገመትኩት ቦታ ነው እየሄደች ያለችው ይመስለኛል። ሰላም ጴጥሮስ፣ እንዴት ነህ? ደህና ነህ? ይኸውልህ በአሸናፊ ዙሪያ አንዳንድ ነገሮች ልናገር እንፈልጋለን። ስለዚህ ገብተህ ማውራት አለ። ቆይ ወንጀለኛ ልታረገኝ ያሰብክ ነው? እኔ ስለምንም ወንጀል አላወራሁም። እና ምንድነው እያልከኝ ያለው? እኔ ጥያቄ ነው እየጠየቅኩ ያለሁት። ወይስ ከሚስቱ ጋር ግንኙነት አለ ልትለኝ ነው? እኮ ያና እኔ እና እሱ ምናወራው ነገር ምን እንደታገባ ባልቻልንም ከሚኪ ጋር ባታወራ ይሻላል። ሰው ሲጎዳ ማየት የማይፈልግ ሰው ነው። ከራሱ አልፎ በቃ ለሰው ነው ማገዝ የሚፈልገው እኮ። ተናገሪ። ከማን ነው የመጣው ገንዘብ? ለምን ነው የተላከላችሁ? ከአሸናፊ ጋር ከባለቤት አሸናፊ ጋር ከሚሰሩት ከዛ ከክሮ አንዱ ሰው እንዲገደል እንፈልጋለን። ያው እንዲገደል ደግሞ የፈለጉት አንተን ይመስለኛል። የአሸናፊ በጣም ምርጥ ጓደኛ የሚባል ነው። ማለትም በስራ በጣም ብዙ ደግሞ ኢንፎርሜሽኖችን ስለሱ አግኝተናል። ከየት እንዳመጣሽ ይጠይቅሻል አይጠይቅሽም? ጠይቆኝ ነበር እኮ አላወራሽም ስለ ደብዳቤው ስለ ምን እንደሆነ? እኛ ስንት የገባንበት ቤት አይደል? በቃ አሁን መግባት አይቻልም ሰው ስላለ ነው አልኩህ አይደል? የምን ሰው? ያመነው አምላክ የማያሳፍር አምላክ ነው። አድርጎም አሳይቶናል ሁሉንም። ድንገት ነው ተነስቶ ጥፍት በቃ ጥፍት የኔ አይኔ ጥፋ ጥፍት ምንም አይገኝም። ጥፍት ከባድ ነው ብቻ ያው ይሙላልች አሁን ባየል ሊኖሩ ያሉበትን ደረጃ ባየው ደስ ይለኝ ነበር። አሹ ብዙ ነገሪ ነው። ብዙ ያየሁበት ልጅ ነው። የልጅነቴም ነው። ይቃዣል ይጮሃል። ወይኔ ገደለኝ ገደሉን ነው ግደለው ነው ልግደለው ምናምን የሚል ነገር ይላል። ብቻ ብድግ ብሎ እንዲቆጭ ምን እንደሆነ ንገሩኝ። በቃ ምን አደርገዋለሁ? እኔ ምንም የማደርገው ነገር የለኝም እኮ። እግዚአብሔር ይድረስለት። ደግሞ ምንም አይሆንም። እስከዛሬ ያቆየው አምላክ አለ። በቃ እሱ ይለያል። እኔ ከምነግርህ ቃል ምለው ወደ ኋላ መለስከኝ። እንዴት ብዬ እንደምን የልጅ ነገር ከባድ ነው በጣም። በልጅነቱ በጣም ይታመምብኝ ነበር። ያው የመጀመሪያ ልጅም ስለሆነ ወይኔማ አላወኩበት ይሆን አያያዙን። ግን ይሄ ሁላ ከዚህ ሁላ ስቃይ በኋላ አንደኛ አድጎ ሰው ይሆናል ብለን አልገመትንም። አሁን ደግሞ የጥይቱ ሲጨመር በቃ ከዛ በኋላ አሸናፊ ምንም ቢያገኘው በቃ እንደሚሻገር ነው። እውነትም አሸናፊ ያሉት የሆነ ነገር ታይቷቸው ነው። እኔም እንዳባቱ በሞት ሸኔ ነበር። እሱን እግዚአብሔር ስለወደደው ነው የወሰደው። እውነቱን ነው። ከባድ ነው ያ ጊዜ ከባድ ነው። ብዙም የታመመበት ጊዜ አልነበረም። ክፍለ ሀገር ይወጣ ስለነበረ እንደ ወባ ምናምን ነገር ነው መሰለኝ። ልጅነቱ ራሱ ውሸት አይወድም በፍጹም። የፈለገ ነገር ብታደርገው ካደረገ አደረገ፣ ካላደረገ ደግሞ አላደረገ። ምንም እናውራ ጉዳይ የለም። ያበቃ ነገር ነው በቃ። አሸናፊ እኮ በእናንተ ምክንያት ምኑ ነው ያበቃው? የምታውቂው ነገር አለ? አሁን እኮ የት እንዳለ ራሱ አላውቅም። ይሙት ይቁም ራሱ ማውቀው ታሪክ የለም። እንዴት ነው ሲጀምር እናንተ እንደዚህ ያስባችሁ ያላችሁት? ይኸውልሽ ሲጀመር የአሸናፊ መሰወር እኛም በጣም እያሳሰበን በጣም ብዙ ነገር ውስጥ እያስገባ እንደሆነ ታውቂያለሽ አይደል እንዴ? ሲጀመር እናንተ ሰው አዘን አልገባችሁ መሰለ ወሻላ አንተ ባለቤት እንደደረከው አንቺ ነሽ አረጋግሽ። ይኸውልሽ ወንድም ቢሆንማ እንደዚህ ዝም አትልም ነበር። እኔ ቤት ድረስ መጥቼ እንደዛ አታረገኝም ነበር፣ አታመነጫጭቀኝም ነበር። ስደውልልህ ስልክ ጆሮ ላይ አትዘጋም ነበር። እዚህ ምን ትሰራላችሁ? ለምን መጣችሁ? ሲጀመር እኔ እኮ ሲጀመር ለነገ ህይወቴ እኮ በጣም ተሳቀቅኩ ነው እየኖርኩ ያለሁት። በጣም መጥፎ ወንጀለኞች እሱን ሊያግቱትም ምን ሊያረጉትም ሊገሉትም ለኔም ደግሞ በጣም አሰቃቂ የሆነ ህይወት ነው እየኖርኩ ያለሁት። ከዛ በኋላ በመሃል ሜክሲኮ በካሬ 85500 ብር ብቻ የቤት ባለቤት ይሁኑ። ከዚህ ቀደም በቦሌ ፍላሚንጎ በቅንጡ አፓርትመንቶች ብዙዎችን የቤት ባለቤት ያደረገው አባይ ሆምስ አሁን ደግሞ ከቦሌ አየር ማረፊያ በ5 ኪሎ ሜትር ርቀት ላይ ያለውን በመሃል ሜክሲኮ ከአፍሪካ ህብረት አካባቢ ዘመናዊ የመኖሪያ መንደርን በካሬ 85500 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶች እንዲሁም የንግድ ሱቆችን በተለያዩ የካሬ አማራጮች ለሽያጭ አቅርቦሎታል። በውስጡም የልጆች መጫወቻ ስፍራ፣ የመዋኛ ገንዳ፣
በቂ የሆነ መኪና ማቆሚያ ከዘመናዊ አሳንሰሮች ጋር እንዲሁም የኤሌክትሪክ መኪናን ቻርጅ ማድረጊያን ያካተቱ በ10% ቅድመ ክፍያ ብቻ የግሎ ያድርጉ። ይህ ቅናሽ ለአጭር ጊዜ ብቻ የሚቆይ ስለሆነ እንዳያመልጠው እያልን ለሳይት ጉብኝትና ለበለጠ መረጃ ከታች ባሉ ስልኮች ይደውሉልን። አባይ ሆምስ፣ ጊዜው የአባይ ነው። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እንግዲህ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ሰሞኑን እኛ ክፍል ውስጥ የተፈጠረ ነገሮች እንዳሉ በደንብ እየተመለከታችሁ ነው። ወንድማችን፣ አጋዣችን፣ መከታችን ለኛ ውድ የሆነው እንግዲህ ከዚህ በፊት ራሱን ለመስዋዕትነት ያቀረበው ወንድማችን አሸናፊ እንግዲህ እንደጠፋ ሁላችሁም ሰምታችኋል። መብረቅ ላይ እንግዲህ ትንሽ ውዝግብ እየተፈጠረ ነበር ሰሞኑን። እኛም ይሄ ጉዳይ የኛ ጉዳይ ስለሆነ አንድ የኔ አጋዥ ስለሆነ አሹ፣ ሁለትም ደግሞ የወንድሜ ሚኪ ወንድምም ጭምር ስለሆነ የሁላችንም ወንድም ስለሆነ እዚህ ነገር ውስጥ እኛም እጃችን መግባት ስላለበት መረጃዎችን እያሰባሰብን ነበር። እስካሁን ምላሽ ያልሰጠነው ማለት ነው። መረጃዎችን በተወሰነ መልኩ እንግዲህ እያጠናከርን ከቆየን በኋላ ዛሬ አዲስ መረጃ አግኝተን ክትትል ጀምረናል። ክትትላችንን ያደረግነው በአሹ ዙሪያ ካሉ ሰዎች ጀምረን ነው። ታዲያ በእነዚህ ሰዎች ዙሪያ ያለውን ክትትል ስናደርግ ደግሞ ያገኘናቸው መረጃዎች አሉ። አንድ በባለቤቱ ሃይማኖት ላይ፣ ሁለት ደግሞ በጓደኛው ወይም ደግሞ በአብሮ አደጉ ጴጥሮስ ላይ ጥብቅ የሆነ ማስረጃን አግኝተናል። ይህንን ማስረጃ ደግሞ ወደ ለማጠናከር የቻልነው ነገር እየሰራን እንገኛለን። ዛሬ ሃይማኖትን እየተከታተልን ነው የምንገኘው። ሃይማኖት ከቤቷ እየተንቀሳቀሰች ነው ያለችው። መኪና ወደዛ አምርቷል። እኛም ቀጥታ እዛ ቦታ ላይ ተገኝተናል። ስለዚህ ሃይማኖት ወዴት እየሄደች ነው፣ ምንድን ነው የምትሰራው የሚለውን ነገር የእሷን ካየን በኋላ ቀጥታ ደግሞ ወደ ጓደኛው ጴጥሮስ ጋር የምንሄደው ነው ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ይህንን ቻናል መቀላቀላችሁና ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ ሰው እንዲደርስና ብዙ ሰው እንዲማሩበት አድርጉልኝ። ቪዲዮን ላይክ እንዳይረሳ። ገና ስትገቡ ላይክ የምትለው ምልክት እንዳትረሱ። በያላችሁበት መልካም ጊዜ። እንግዲህ እዚህ ድረስ ተከትላናት መተናል። እየሄደች ያለችበትን ቦታ ትንሽ በጣም በሚገርም ሁኔታ የገመትኩት ቦታ ነው እየሄደች ያለችው ይመስለኛል። ተመልከታት። ወደ ግራ ወደ ቀኝ ወደ ኋላ ምናምን እያየች ነው። ገባሽ? ራሱ ነው ይሄ ግቢ የአሸናፊ ጓደኛ ግቢ ነው። እዚህ ቤት እንደሚኖር እናውቃለን ሁላችንም። ምክንያቱም ሚኪ በደንብ ታውቀዋለህ፣ ልጁን በደንብ ታውቀዋለህ። የአሸናፊ በጣም ምርጥ ጓደኛ የሚባል ነው። ማለትም በስራ በጣም ብዙ ደግሞ ኢንፎርሜሽኖችን ስለሱ አግኝተናል። ይሄ ልጅ ብዙ ማስረጃዎችን አግኝቼበታለሁ። እንግዲህ ምንድነው የአሸናፊ የፈለገ አይነት ጓደኛ ቢሆንም በጣም ምርጥ ጓደኛው ቤስት ጓደኛው ቢሆንም ስለ ስራው ዲቴል እንደዚህ ስለ ስራ ቦታው ስለ እያንዳንዱ ነገር የሚያወሩት ነገር የለም። ወይ ደግሞ እንደዚህ ስራ ቦታውን ራሱ በአግባቡ የሚያውቅ ልጅ አይደለም ይሄ ልጅ። ማለትም ይህ ጴጥሮስ የተባለ ሰው እንግዲህ ተመልክታችሁታል። ከዚህ ቀደም በነበረው መብረቅ ላይ በነበረው ቪዲዮ እያንዳንዱ ነገር ተመልክታችኋል። ጴጥሮስ የተናገረው ነገር እያንዳንዱ ነገር ታውቃላችሁ። ታዲያ ለምንድን ነው ሃይማኖት ቀጥ ብላ ጴጥሮስ ጋር ልትመጣ የቻለችው? ምንድን ነው ዓላማዋ? እንዲሁም ደግሞ ስለ ጴጥሮስ ያገኘነው ማስረጃዎችስ ምንድን ናቸው? እነዚህ ነገሮች አሁን ገብቼ ውስጥ ያለው ነገር በጠቅላላ አብረን የምናጣራ ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁ ይሁኑ። መልካም ጊዜ። ለማንኛውም ሁላችሁም ቀስ ብላችሁ በተረጋጋ ሁኔታ እሺ። ያው ግቢም ምናምን መረበሽ ስለሌለበት ጎረቤት ምናምን መረበሽ ስለሌለበት ቀስ ብላችሁ። ያ ነው የጴጥሮስ ቤት። ሰላም ጴጥሮስ፣ እንዴት ነህ? ደህና ነህ? እንዴት ማለት በላ አላወቅኝም? ካሜራ ይዘህ መተህ ማንን ትለኛለህ? እንዴ ማነህ? አላወቅኝም? አላወኩም። እሺ እሱን ሳታውቀው እሱን አውቀዋለሁ፣ አንተን ነው። እሺ እሱን ካወቅከው እኔንም ታውቀኛለህ ማለት ነው። ገብተህ ማውራት እንችላለን?
ይኸውልህ በአሸናፊ ዙሪያ አንዳንድ ነገሮች ልናገር እንፈልጋለን። ስለዚህ ገብተህ ማውራት አለብን። ውጭ ማውራት እንችላለን። እንዳነከኝ ውጭ እናውራ። ቤት ውስጥ ምን ተማውራት እንዳነከኝ ሰማኛለህ። እንዳነከኝ ምን ነው ውስጥ ማውራት አንችልም። ውጭ እናውራ። ስማ የአሸናፊ ወንድም እንደሆነ ታውቃለህ። ታውቃለህ። ስለዚህ ገብተን እናወራለን። ውጭ ማውራት እንችላለን። ውጭ አይደለም ማውራት የምፈልገው ካንተ ጋር ውስጥ ነው ማውራት የምፈልገው። ለምንድን ነው ውጭ ማውራት ያልፈለግህ? ቁጭ ብለን መነጋገር ስላለብን ውስጥ ማውራት ስለሌለብን ነው። ሰው አለ በቃ እኛ ስንት የገባንበት ቤት አይደል? በቃ አሁን መግባት አይቻልም። ሰው ስላለ ነው አልኩህ አይደል? የምን ሰው? ሰው ስላለ ነው እኮ። የምን ሰው? አሳየን ሰው። መብቴ እኮ ነው ማን እንዳለና ማን እንደሌለ ለምናምን። ሰማኛለህ። ገብተን ማውራት አለብን። ኃይል መጠቀም አንፈልግም። በአግባቡ በጸባይ ብታስገባን ይቻላል። በገዛ ቤቴ ነው እንዴ የምታስፈራራው? አዎ አስፈራራለሁ። ለምንድን ነው የምታስፈራራው? እህ ካልተባበርከኝ አስፈራራለሁ። አስገባና ነው ማን ነው የምታስፈራራው? እሺ ይግባ ግባና ቁጭ በል ሂድ። አንተ አታውቀኝም እኔን እሺ ቁጭ በልና አታውቀኝም እኔን ቁጭ በልና እናውራ። ግማሾቻችሁ ውጭ ነው ግቢ ውስጥ እናንተ ግቡ። ጴጥሮስ ሰው አላልክም? የት አለ ያለው ሰው? ስለሱ ማውራት ያለብን አይመስለኝም። አይ ሰው አለ ምናምን ነገር አላልክም? ሰው አለ አላስገባም ምናምን ልታወራኝ የመጣው ስለ አሸናፊ ነው አይደል? ስለ አሸናፊ ማውራት እንችላለን። ስለሌላ ስለ ግል ህይወት እኮ ማውራት አይጠበቅብኝ። ስለ ግል ህይወት እኮ አላወራሁም። ሰው አለን ያልከኝ አንተ። ሰው ስላለ አትገቡም ያልከው። የት አለ ያለው ሰው? ስለሱ ማውራት ያለብኝ አይመስለኝም። እሺ ይኸውልህ ሁላችንም ያሸናፊ ጓደኛ እንደሆን ክብርን ብናውቃለን። እዚህ ጋር ያለው ሰው በጠቅላላ ያውቃል አንተ። ያሸናፊም አብሮ አደግ ነው። አንድ አካባቢ ናችሁ፣ አንድ ሰፈር ናችሁ፣ በጣም ትቀራረባላችሁ። ልክ ነኝ አይደል? አዎ። በመጥፋቱ ምን እየተሰማ ነው? እስኪ ምን እንዲሰማኝ ነበር የጠበቀው? የገዛ አብሮ አደጌ እኮ አንተ ቀጥታ እኛ መልስልኝ። እኔ ጥያቄ ነው እየጠየቅኩ ያሉት። አብሮ አደጌ እኮ ነው። እንዴት ነው ማይጸጽት እኮ ምንድን ነው እየተሰማ ያለው ነው ያልኩህ። በጣም ነው ጭንቀት ውስጥ እኮ ነኝ ያለሁት። ጭንቀት ውስጥ ነህ? በጣም ጨንቆሃል ስለጠፋ? አዎ ጨንቆኛል። በምን ምክንያት ሊጠፋ ይችላል ብለህ ታስባለህ? የሚሰራበት ነገር ነው። ሌላ ምን ሊሆን ይችላል? የሚሰራበት ነገር ማለት የሚሰራው ስራ ብዙ ሪስክ እንዳለው አውቃለሁ። በዛ ምክንያት ነው ሊጠፋ የሚችለው። የሚሰራ ስራ ብዙ ሪስክ አለው። ምክንያቱም እንደኛ ሆኖ ስለሚሰራ እንደኛ ወንጀለኞችን ስለሚያሳድ ሪስክ አለው። ከወንጀለኞች ጋር ያጋጫዋል። አዎ ግን ደግሞ ድንገት እንደዚህ አይነት ነገር ማናችንም ሳናውቀው ነው ይሄ ነገር የተከሰተውና ምናልባት እንደው ስለዚህ ነገር የሆነ የምታውቀው ነገር ካለ ወይ ደግሞ ድንገት የሰማው ነገር ካለ። የኔ ወንድም በቀደም ባለቤቱ ቤት ጠርተውኝ እንደዚህ ጠይቀውኝ ነበር። የማውቀውን ነገር በሙሉ ነግሬያቸዋለሁ። ይሄድበት ይችላል ብዬ ያሰብኩትበትን ቦታ ነግሬያቸዋለሁ። ከዚህ በላይ ምንድን ነው የምትፈልጉት? ስለዚህ የምታውቀው ነገር በጠቅላላ ነግሬያቸዋለሁ። መልካም። እስኪ ባለቤቱ ቤትማ ተጠርታ ሄደህ አውርታቸው ነበር? አሁን አውርቻቸዋለሁ። በጣም ጥሩ። እስኪ ከባለቤቱ ጋር ምን ያህል ቀረቤታ አላችሁ? አንተና ባለቤቱ ምን ያህል ትቀራረባላችሁ? የጓደኛዬ ሚስት ናት። ስለዚህ በዛ ልክ ነው ቅርበታችን እኮ። ምን ያህል በዛ ልክ ስትል በየትኛው ልክ? የጓደኛ ሚስት ነች? አዎ የጓደኛ ሚስት ነች። ግን ካንተ ጋር ምን ያህል ተግባቦት አላችሁ? ምን ያህል ትቀራረባላችሁ ከሷ ጋር? እንግባባለን፣ እንቀራረባለን። ምን አይነት እንድል ነበር የፈለግኩት? እንደዚህ አንድ ላይ ተገናኝቶ ሻይ ቡና ማለት የመጫወት የማውራት ምናምን አጋጣሚ አግኝተህ ታውቃለህ? በፍጹም። እሱ ስራ በሆነበት ምናምን ጊዜያቶች ውስጥ ቤት ምናምን ነገር ሄደህ ታውቃለህ? አንድ ሁለቴ ሄጄ አውቃለሁ እሷ ጋር። አዎ። ምን ለማድረግ? እሱ ካለ ለማየት ነበር አንዴ ሄድኩት። አንዴ ደግሞ አሟት ነበር እስቲ ያት ብሎኝ ሄጄ አውቃለሁ። 2 ቀን ሄጄ አውቃለሁ። ማስታወሻ ያንን ነው። እሱ ካለ ብለህ ለማጣራት ዝም ብለህ ቀጥታ ወደ ሄድክ እዛ ቤት? አብሮ አደጌ እኮ ነው። ምንድነው ብሄድ ችግሩ? አዎ ግን እሱ ቤት እንደማይውል ታውቃለህ፣ ስራ ላይ እንደሚውል ታውቃለህ። ከዛ ባሻገር ደግሞ በስልኩ ማግኘት ትችላለህ። እሱ እንዴት ቀጥ ብለህ ዝም ብለህ ሄድክ? ቆይ ወንጀለኛ ልታደርገኝ ያሰብክ ነው? እኔ ስለምንም ወንጀል አላወራሁም። እና ምንድነው እያልከኝ ያለው? እኔ ጥያቄ ነው እየጠየቅኩ ያለሁት። ወይስ ከሚስቱ ጋር ግንኙነት አለ ልትለኝ ነው? ምናልባት ካለ አንተ ትነግረኛለህ እንጂ እስካሁን አላልኩም ነበር። ምንም አይነት ግንኙነት የለንም ነገርኩ። እሺ
ማለት አሸናፊ ድንገት ነው የተሰወረብንና ምን እንደተፈጠረ ሁላችንም ግራ አጋብቶናል። ሁላችንም ደግሞ አሸናፊን እንፈልገዋለን። አሸናፊ ወንድማችን ነው። ይኸውልህ አሸናፊ ለኔም ከዚህ በፊት መስዋዕትነት ከፍቶልኛል። በጥይት ተመቶ የዳነ ሰው ነው። እኔ ያለሁበት ነገር ውስጥ እየገባ ብዙ መከራዎችን ያየ ሰው ነው። አሸናፊ ብቻ አይደለም፣ ይኸው ታናሽ ወንድሙ ሚኪም አብሮኝ ነው ያለው። ከኔ ጋር ነው የሚለፈው። ለእውነት የቆሙ ሰዎች ናቸው። እንደዚሁ ዝም ብሎ አንድ መልካምና ጠንካራ የሆነ ወጣት ጠንካራ የሆነ ሰው ተነስቶ እልም ብሎ ሲጠፋ ዝም ብለን አናይም። እንኳን የኛ አባል መሆኑ ይቅርና ከሌላም ቦታ እንደዚህ ጠፋ፣ እንደዚህ ሆነ፣ እንደዚህ ተደረገ ስንባል ነው ሮጣ የምንደርሰው። በእኛ አባል ውስጥ ደግሞ የሆነ ችግር ሲፈጠር ሁላችንንም ያስቆጣናል፣ ሁላችንንም ያናድደናል። እርምጃችን የከፋ ሊሆን ይችላል። አሁን ላይ በጣም በተረጋጋ ሁኔታ እያወራው ነው። እኔ ብቻ አይደለም ይኸውልህ ሚኪ ወንድሙን ያጣው፣ የስጋ ወንድሙ። እየሰማኝ ነው ሚኪ? ምንም ነገር ሊያደርግ ይችላል እዚህ ጋር። አሁን የምጠይቅህን ጥያቄዎች በአግባቡ ትመልስልኛለህ። እየመለስኩልህ እኮ ነው። አሁን የምጠይቅህን ጥያቄዎች ነው ያልኩህ እኮ። ነገር ምንድን ነው የምትፈልገው? ሰሞኑን አሸናፊ ከመጥፋቱ በፊት በተደጋጋሚ ጊዜ ከአሸናፊ ሰው ጋር ትገናኝ ነበር። በምክንያት ነው። እየታወቀው ነው አንተ የምትገናኘው። እናንተ ጋር የሚሰራ አንድ ሰው አገኝ ነበር እኮ። ለምን? ብዙ ጊዜ ከአሸናፊ ጋር ስንገናኝ ሰሞኑን በጣም ጭንቀት ላይ ነበረ፣ ይጠፋ አካባቢ ላይ እና ብዙ ጊዜ የሚያወራልኝ ስም ስለሱ ነበረ። ምን እያለ ነበር የሚያወራልህ? አንድ ለእናንተ ያልተነገረ ለእናንተ የደበቃችሁ አንድ ሚሽን ተሰጥቶት ነበር። እዛ ሚሽን ላይ ከዛ ሰው ጋር ብቻ ነበር ሄደው እና ከሱ ጋር ሄዶ ስላጋጠማቸው ነገሮች እና ስለሆኑት ነገሮች በተደጋጋሚ ነግሮን ነበር። የምን ሚሽን ነው? እኛ ማናውቀው ሚሽን ሄዶ ተጨንቆ ከአንተ ጋር የሚያወራበት አንተን የሚያማከርበት ሚሽን ምን አይነት ሚሽን ነው? ስለ ሚሽኑ በዝርዝር አልነገረኝም። ብቻ ክሩ ማወቅ እንደሌለበትና ሁለቱ ብቻ መሄድ እንዳለባቸው ወስኖ ከሱ ጋር ብቻ እንደሄዱ እና በዛ ምክንያት እንደተጎዳ ነበር የነገረኝ። ተደብድቦ አሁን ተኝቶ የለም። እኔ እኮ እያልኩ ያለሁት አሁን ተደብድቦ ስለተኛው ሰው አይደለም። ቀድመህ ታገኘው ነበር አሸናፊ ከመጥፋቱ በፊት። አሁን ተደብድቦ የትኛው አሸናፊ ከተጠፋ በኋላ ነው አይደል? እኔ እያወራ ያለሁት አሸናፊ ከመጥፋቱ በፊት፣ ይህ ሰው ከመደብደቡ በፊት ወደኋላ መለስ ስንል አንተ በተደጋጋሚ ጊዜ ከዚህ ሰው ጋር ትገናኝ ነበር። የምገናኘው በተደጋጋሚ ስለሱ ስለሚያወራኝ ነው። ጭንቀት ላይ ነበረ። ጭንቀት ላይ ስላለ አሸናፊ ምን ሆነ ነው ብዬ ብጠይቀው ምንም አይነት መልስ አጥጋቢ መልስ ስለማይሰጠኝ እሱን ለማከረው ነበር። አንተ እሱን የታውቀው ነው የምታማክረው? የታውቀው ነው ሄደ የምታናገረው? አሸናፊ ቅርቡ ሰው ስለሆነ ነው። አሸናፊ ቅርብ ሰው የሆነው በስራ በኩል ነው፣ ፐርሰናል ላይፍ ላይ አይደለም። አንተ እንዴት አወቅከው እሱን ሰው? ምክንያቱም ይህ ሰው በስራ በኩል ነው የሚያውቀው። የኛ የስራ ቦታ ደግሞ ሁሉ ነገር ሚስጥራዊ ቦታ ነው። ሁሉ ነገር በሚስጥር የተሞላ ነው። ጓደኛዬ እኮ ነው። እንዲህ ስራ ቦታው ማላቅ ይመስላል። አታውቅም የኛን ስራ ቦታ። ልንገርህ፣ ጓደኛው ነህ ግን የኛን የስራ ቦታ አታውቅም። ሰውየውን በአጋጣሚ አግኝቼዋለሁ። ከዛ በኋላ እሱን አናገርኩት። እሺ፣ ስለ አሸናፊ አንዳንድ ነገር ጠይቀው ነበር። ምን እንደሆነ ያማክረኝ ነበር። እስኪ ከሰውየው እንደው ይልቅ ወንድሙ ሚኪን ተማክሮ አይሻልም ነበር ስለዚህ ጉዳይ? ምክንያቱም አንድ አይነት ስራ ላይ ነው የሚሰሩት፣ አንድ አይነት ቢሮ ላይ ነው የሚንቀሳቀሱት። በተደጋጋሚ ጊዜ የሚነግረኝ ስለሱ ነበራ። በተደጋጋሚ ጊዜ እኮ ምን እያለ ነው የሚነግርህ? ንገረኝ። ስለሚሰራቸው ሚሽኖች። ጴጥሮስ የሰማኸኝ ነው? ግልጽ አድርገህ ብታወራ የተሻለ ነው። ግልጽ አድርገህ እኮ በተደጋጋሚ ስለሱ ምን እያለ ነው የነገረህ? ስራ ላይ ስለሚያጋጥማቸው ነገሮች ነው። ብዙ ጊዜ ስጠይቀው በዝርዝር እንዲነግረኝ አይፈልግም። ስራችን ምስጢር ነው ስትለኛ ነበር እንዴ?
አንተ እኮ በተደጋጋሚ ጊዜ ስለነገረኝ አልክ። በተደጋጋሚ ጊዜ የሱን ስም ስለሚጠራልኝ እሱን አማክረውና ስለ አሸናፊ አንዳንድ ነገሮች ልጠይቀው ነበር ማለት። እሺ ምን አማከርከው? እስኪ ምን ጠየቀውና ምን አገኘ? እሱም እንደናንተ ነው። ምንም አይነት መልስ መስጠት አይወድም። ሁላችሁም ድብቅ ፍጥረቶች ናችሁ። ልትሰማኛለህ? እዚህ አማርኛ ለማርቀቅ ምናምን አይደለም የምትወጣኝ። የሰማኝ ነው። ሲጀምር አንተ ስለ አሸናፊ መማከርም ማናገርም ካለብህ የምታውቀው የሚያውቅህ ወንድም አለ፣ እሱም ማናገር ትችል ነበር። ሲቀጥል አብሮ አደጉ ነህ፣ ጓደኛው ነህ፣ እቤት ሄደህ ማዘርን ማናገር ትችል ነበር። ይኸውልህ ሌላ መልስ አልፈልግም። ሌላው እንደ ተጨማሪ አንድ አይደለም ያንን ሰው ያገኘው፣ በጣም በተደጋጋሚ ጊዜ ነበር ስታገኘ ነበር። በጣም በተደጋጋሚ ጊዜ በዚህ ልክ አሸናፊ በጥይት የተመታ ጊዜ እንኳን እንደዚህ ተመላልሰ አሸናፊን አልጠየቅኩም። የዛን ጊዜ እንኳን እንደዚህ አልተጨነቅም። አሁን ምን የተለየ ነገር ስለኖር ነው እንደዚህ በተደጋጋሚ ጊዜ ልትመላለስ ቻልኩ? በተደጋጋሚ ጊዜ እንደዚህ ለማግኘት የተነሳው። ቆይ ጠይቃለሁ ያልከኝ ስለ አሸናፊ ነው አይደል? ስለዛ ሰውዬ እኮ አያገባም። ያገባኛል። ምክንያቱም በእኔ ስር የሚሰራ ሰው ስለሆነ ያም ሰው ሄደህ መጠየቅ ትችላለህ። እሱ የሰማኝ ነው። ስነ ስርዓትን ያዝ። ጥያቄን ብቻ መልስልኝ። ጥያቄን እኮ እየመለስኩልህ ነው። ሄደህ ለምን እሱን አታናግረውም? እሱን የማናገር ስራ የኔ ነው፣ አንተ አይደለም። በቃ ሂድና አናግረው። አንተን እያናገርኩ ነው። አንተ የምታውቀው ነገር እንድመልስልኝ እፈልጋለሁ። ግልጽ ነኝ። በተደጋጋሚ ጊዜ አገኘው ነበር እኮ። ምን ፍለጋ ነበር በተደጋጋሚ ጊዜ የምታገኘው? በተደጋጋሚ ጊዜ አሁንም እየጠየቅኩ ነው። ለምንድን ነው የምታገኘው የነበረው? ስለ አሸናፊ ነገር ነው ጠይቀኝ የመጣው። ስለ አሸናፊ ነገር የምትጠይቀኝ ከሆነ ጠይቀኝ። ሚኪ ለምንድን ነው አንድ ነገር አሁንም ስለ አሸናፊ ነው እየጠየቅኩ ያለው እኮ። ያና እኔ እና እሱ የምናወራውን ነገር ምን እንደታገባ ልንግባባ አልቻልንም። ከሚኪ ጋር ባታወራ ይሻላል። ልንግባባ አልቻልንም። እኔ እና እሱ የምናወራው ነገር አይመለከታችሁም። እሱን አታወራው። ልንግባባ አልቻልንም እያልኳችሁ ነው ያለው። እንድንግባባ አደርጋለሁ እምቢ ካልክ። አንድ ነገር ልንገርህ። አሸናፊ ጠፋ የተባለበት ጊዜ ላይ የተወሰደበት መኪናን መረጃው ደርሶናል። ያንን መኪና ደግሞ አንተ ይዘው እንደነበር እናውቃለን። ከዛ በፊት ልክ ነኝ አይደል? ከ15 ቀን እሱ ከመጥፋቱ ከ15 ቀን በፊት አንድ መኪና ይዤ ነበረ። ያንን መኪና ማለት አሸናፊ የተወሰደበት መኪና እሱን አላውቅም። በምን ተጠልፎ እንደወሰው ሰው ምንድነው የምታውቀው? ንገረኝ። ምንድነው የምታውቀው? ሚኪ ልቀቆቶ እረፍ። ሚኪ እረፍ። የምታውቀው ነገር በስተክል ማትናገር እየነገርኩ ነው። እኔ ስራ ቦታ ነው ያ መኪና የተሰጠኝ እንጂ እኔ ስለዛ መኪና። የትኛው ስራ ቦታ ነው ያ መኪና የተሰጠኝ? ስራ ቦታዬን ወስጄ ላሳይ እችላለሁ እኮ። ምን እንድታደርገው ነው ያ መኪና የሰጡት? እንድጠቀምበት ነው እኮ። ለምን ተጠቅመበት? ለምን ተመለሰ ታዲያ? ለምን እነዛ ሰዎች ጋር ገባ? እንዴት እነዛ ሰዎች ጋር ገባ? ስራ አስኪያጁ ነበር የሰጠኝ። እሺ ከዛ በኋላ ከ15 ቀን ወይ አንድ ወር ቢሆን ነው የተጠቀምኩበት። ከዛ እንደገና መልስ አለኝ። እሺ እዛው ተወሰደብኝ። እየሰማኸኝ ነው? ከዚህ በላይ መሄድ ያለብን አይመስለኝም። ይህንን መኪና ይዘው ለምንድን ነው የተመለሰው? ሲቀጥል አንተ ምንድን ነው ስራ? እስኪ ንገረኝ። ስራ ምንድን ነው? ማናጀር ነኝ። የምን ማናጀር? የባንክ። የትኛው ባንክ ነው ታዲያ እንደዚህ አይነት መኪና የሚሰጥህ? መንቀሳቀሻ እንደዚህ አይነት መኪና የሚሰጥህ የትኛው ባንክ ነው? ከተሰጠኝ በኋላ ምን ማለት ትችላለህ? አልቀበልም ልበላቸው? ይኸውልህ ይሄ ዙሪያ ጥምጥም እየሄድክ መስሪያ ቤት ላይ ምናምን ነገር የምትለው ነገር አቁም። ሲጀምር እንደዚህ አይነት መኪና የትኛው መስሪያ ቤት ሰጥቶ አያውቅም። ማናጀር ከሆንክ ራሱ ባንክ ማናጀር ከሆንክ ራሱ መኪናም ሊዘጋጀልህ ይችላል፣ ቤትም ሊዘጋጀልህ ይችላል። የሰማኝ ነው። እኛም ማናጀር መሆንን በፍጹም አናውቅም። ዛሬ ነው የምሰማው ማናጀር። ሲጀምር እንደዚህ አይነት ማናጀር እኛ አይተን አናውቅም። በዚህ ሰዓት ቤቱ ቁጭ ብሎ የሚውል ማናጀር እኛ አይተን አናውቅም። ስለዚህ ይኸውልህ ጴጥሮስ ያለውን ነገር እውነታውን ብትናገር የተሻለ ነው። እውነታውን ልነግርህ እየሞከርኩኝ ነው። ልትረዳኝ አንተም ሞክር።
ከተሰጠኝ በኋላ አንድ ወር ተጠቀምኩበት። ከዛ ለምንም ምክንያት እንድትመልስ ፈልጋለሁኝ አለኝ አለቃዬ። የትኛው አለቃ? ማናጀር ኮንክ እንግዲህ መቼም የአንድ ባንክ ማናጀር ኮንክ አለቃ ሊኖር የሚችለው ሄድ ኦፊስ ላይ ነው። በቃ ከዛ ነው ተሰጠኝ መጀመሪያ። ከዛ በኋላ መለስ ተባልኩኝ። አማራጭ አልነበረኝም። ምንም ነገር ልጠይቅም አልችልም፣ ምክንያቱም ሳልጠይቅ ነበር የተሰጠኝ። ስለዚህ መለስኩኝ። እና ያለን እስኪ እሱን በሂደት እናወራዋለን። ዛሬ ብዙ ነገር ተነግረኛለህ፣ በጣም ብዙ ነገር። እኛ ስለ ጴጥሮስ የምናውቀው ሌላ ነው፣ ጴጥሮስ ዛሬ ስለኝ የሚነግረን ነገር ሌላ ነው። እስኪ እናቆየውና ይሄንን ጉዳይ በኋላ መለስ ብለን በደንብ እንወያይበታለን፣ እንዴት እውነቱን መናገር እንዳለብህ። የትኛው የባንክ ማናጀር ነው አንተ? ዶልፊን መኪና ሲሰጡኝ አይተንም ማለት እንግዲህ ለሱ ተሰጥቶታል። ለጴጥሮስ ለየት ያለ ባንክ ስላለ ዶልፊን መኪና አዘጋጅተው ይሰጣሉ። ከዛም መልሰው ደግሞ በአንድ ወር ውስጥ ይቀበላሉ። ይሄ አዲስ የመጣ እንትን ባንክ ሊሆን ይችላል፣ ስም የሌለው ባንክ። ኤኒዌይ እንዴት ማውራት እንዳለብን እንዴት እውነታውን መናገር እንዳለብን ያሳያሉ። ቀስ ብዬ እንቀጥል። ከሃይማኖት ጋር ምንም አይነት ግንኙነት የለም? ምንም አይነት ግንኙነት የለኝም። ምንም። ታዲያ እዚህ ቤት ምን ትሰራለች? ምን ማለት ነው? እዚህ ቤት ተደብቃለች በአሁኑ ሰዓት ላይ። ይኸውልህ አውቄ ነው ዝም ያልኩ። መጀመሪያ ካንተ ጋር በሰላም ላወራ ብዬ ነው። ስለዚህ ከተደበቀችበት እንድትወጣ ነገራት አይሻልም? የት እንዳለች አላውቅም። የት እንዳለች ቤት ውስጥ አለ ያልኩም ሰው ሌላ ሰው ነው እንጂ ስለሱ አይደለም ያወራሁት። ቤት ውስጥ ሃይማኖት እንዳለች እንደተደበቀች በደንብ አውቃለሁ። የግል ፐርሰናሊቲ ጉዳይ ነው ይሄ። ሌላ ሰው ነው ያለው አልኩ። ሰማኛለህ? ሃይማኖትን ተከታትያ ነው እዚህ ድረስ የመጡት። ስለዚህ ለምን እንደተደበቀችና ከተደበቀችበት እንድትወጣ ነገራት። እኔ ገብቼ ጎልጎዬ ከማውጣት እንድትወጣ ብነገራት ይሻላል። እኔ እንደዚህ ዲስሪስፔክት እያደረከኝ እሷን እንድጠራት ነው የምትፈልገው? አዎ ትጠራታለህ። አልጠራትም። እንደውም እንድትወጡልኝ ነው የምፈልገው። ኧረ እባክህ በገዛ ቤት የመጣችሁ እያስፈራራችሁ እንደሆነ ገብታችኋል። እንድወጣልህ ትፈልጋለህ? አዎ እፈልጋለሁ። ሌላ ነገር ውስጥ ማገባ ጥሩ። ጭራሽ እንድወጣልህ ነው የምፈልገው? ዝጋፈን አንተ የሚመለከተ ነገር የለም። ስለዚህ ቤቴ እኮ ነው ያለው። ምንድን ነው የምታስበው? ዞር በል አንተ። ቁጭ በል። ዞር በል። ዞር በል። የት አለች? የት ነሽ? ነይ ነይ። የት ነሽ አለሽ? ነይ 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 ነይ። ምን እየሰራሽ ነው እዚህ? ምን እየሰራሽ ነው? ምንም እየሰራሁ አይደለም እኮ። ምን ሰራሽ እዚህ ውስጥ ተደብቀሽ? ፈርቼ ነው። ለምንድን ነው የተደበቅሽው? ፈርቼ ነው። ምንድን ነው የምትፈሪው? ምንድን ነው የሚያስፈራሽ ነው? ምንድን ነው የምትፈሪው? መንገድ ላይ ሰው እየተከታተለኝ ነበር። በጣም ደንግጫለሁ። ኧረ እባክሽ ነይ ውጪ። ነይ ነይ። እሱን በደንብ እንዛና ነው። ነይ ውጪ። ሲጀምር እዚህ ምን ትሰሪያለሽ? እዚህ ምን ትሰሪያለሽ? ፈርቻለሁ በጣም እኮ። ምን ትሰሪያለሽ እዚህ ነው? ሂጂ። ምን ትሰሪያለሽ እዚህ ቤት? ፈርቼ ነው በጣም ደንግጫለሁ። እዚህ ቤት ምን ትሰሪያለሽ ነው አማርኛ? እዚህማ ያው የባለቤቴ ጓደኛ ጴጥሮስ ጋር መጥቼ ነው እኮ። ለምን? ምን ፍለጋ? ምን ፍለጋ? ያው ስለ ባለቤቴ ነው እያወራን ነው። ከጠፋ በኋላ እኮ በጣም ደንግጫለሁ። እናንተን አምኜ እኮ ቁጭ ማለት አንችልም። እጄን አጣጥፌ እንዴት ቁጭ እላለሁ? ኧረ እባክሽ እጅሽን አጣጥፍሽ ሂጂ። ቁጭ በይ እዛ ጋር። ያው መተሽ እዛ ውስጥ መደበቅሽ ለምንድን ነው? በጣም ፈርቼ ነው። እናንተ አልመሰላችሁም ነበር። ሌላ ሰው እየተከታተለኝ ነው የመሰለኝ። እኛ አልመሰልንሽም ነበር? አሁን እናንተ አልመሰላችሁም። በጣም ብዙ ጊዜ እንደዚህ አይነት ነገሮች ስለሚያጋጥሙ በጣም ፈርቼ ነበር፣ ደንግጫለሁ። ሃይማኖት እሺ፣ አሁን ጥያቄን በአግባቡ መልሽ። ከጴጥሮስ ጋር ምንድን ነው ግንኙነትሽ? ያው ከጴጥሮስ ጋርማ የባለቤቴ ጓደኛ ነው። ያው ከጓደኛማ ጓደኛ ነው እናውቃለን። የአሸናፊ ጓደኛ ነው። የእናንተ የሁለታችሁ ግንኙነት ምንድን ነው? ከዛ ውጭ ምን ሊያገናኘን ይችላል? በቃ በባለቤቴ ምክንያት ነው አሁን እየተገናኘን ያለ ነው። ባለቤቴ ከጠፋ በኋላ እሱ ጋር እየመጣሁኝ
እናወራለን። ያው እናንተም ስላላችሁኝ ብቻ ዝም ብዬ እጄን አጣጥፌ ቁጭ ብዬ እናንተም መጠበቅ አልችልም። በራሴ መንገድ መሄድ አለብኝ። ከሱ ጋር ምንድነው የሚያገናኝሽ? ምንድነው የሚያነጋግርሽ? ምን እሱ አምጥቶ ሊሰጥሽን አሸናፊ? ያው በቃ ነገሮችን ለመጨረሻ ጊዜ ያው ስልክም ደውዬ ያነሳው እሱ ስለነበረ በቃ አዲስ ነገርም ካለ በራሳችን መንገድም ደግሞ ማግኘት የምንችለው ነገር ካለ መረጃ ካለ በቃ ለመለዋወጥ ነው። ለመለዋወጥ በስልክ አትለዋወጡም ታዲያ? አዲስ መረጃ ካለ ያው በስልክም ብዙ ጊዜ እናወራለን፣ ግን ያው ከስልኩ ይልቅ ደግሞ በአካል ተገናኝተን ያው እኔም በቃ ልቤ ይረጋል። ቢያንስ በአካል አግኝቼው ስለ ባለቤቴ ይሁን አዲስ ነገር አለ ወይ ብዬ ስጠይቀው በቃ ደስ ይለኛል። ከጴጥሮስ ይልቅ ወንድሙ ሚካኤል አይቀርምም ለአሸናፊ መጥፋት? ስለ አዲስ ነገር ለመወያየት ወንድሙ አይቀርምም? ጭራሽ ስልኬን እኮ ለማሳደግ ግን ጴጥሮስ ለማውራት ቤት ድረስ መጣ ጓዳ ስትደበቃለች። መልሽለት። ስልኩን ለምንድን ነው የማታነሺው? ስልኩን ለምንድን ነው የማታነሺው? ሃይማኖት ያው አላየሁትም። አብዛኛውን ጊዜ ስራ ላይ ነው የምሆነው ቤት ውስጥ። መቼም ስልክሽን በሆነ ሰዓት ታነሻለሽ። እሱ ጋርም ለመምጣት ስትፈልጊ ደውለሻል አይደል? ተደዋውላችሁ ነው አይደል? ቤት እንዳለ አውቀሽ ምናምን ነው የምታሽ አይደል? አዎ። በዛ መሀል መቼም ስልክሽን አይተሻል። የዛ ሰዓት ደግሞ ሚስኮል ማየት ትቻለሽ። በተደጋጋሚ ጊዜ ስልክሽን ማየት ስለማይቀር በተደጋጋሚ ጊዜ እየደወለልሽ ሚስኮል ታያለሽ። አዎ ማለት ያው ከወንድሙ ይልቅ ያው ከጓደኛው ጋር በጣም እንደ ወንድም እንደ ቤተሰብም ስለሆኑ ከጴጥሮስ ጋር ባወራ አዲስ ነገር ምን አለ ብዬ ብጠይቀው እሱ ነው የሚቀለኝ። ምክንያቱም ያው እሱም እያለ ባለቤቴም እያለ ከቤት አይቀርም ጴጥሮስም ቢሆን ያው እሱም ማለት እንደ ቤተሰባችን ነው። የቤተሰባችን አንድ አካል ነው። አንድ ነገር ልንገርሽ፣ አሸናፊ አብዛኛውን ሰዓቱና ጊዜውን ስራው ላይ ነበር የሚያጠፋው። የትኛውም ሰዓት እንደዚህ ረጅም ሰዓት ኖሮት እቤት የሚውልበትና ጴጥሮስ ቤት የሚመጣበት ጊዜ አይኖርም። ግን ጴጥሮስ እሱስ እንደማይኖር ስለሚያውቅ ይመጣ ነበር ሁሉ ጊዜ ቤታ። አይ ይመጣል፣ ግን አብዛኛውን ጊዜ ይገናኛሉ። እሱም ይመጣል፣ ደውለትና ይመጣል። አብዛኛውን ጊዜ ስራ አቋርጦ ነው የሚመጣው። ጴጥሮስ ስለመጣ ስራ አቋርጦ ይመጣል። አዎ እኔ ካልኩት ይመጣል። እኔ ጋር እኮ ነው የሚሰራው። እንዴ እየተዋወቅን ለምን እንደማንተዋወቅ እናወራለን። ሃይማኖት ለምንድን ነው ውሸት የምትዋሺው? ውሸት አይደለም። ጴጥሮስ በተደጋጋሚ ጊዜ አንቺ ጋር ይመጣል። አቤት። አዎ ይመጣል። ጴጥሮስ ሁለቴ ነው ያልከኛ። በተደጋጋሚ ጊዜ እንደምትሄድ ደግሞ ይኸው ተናግራለች። ምን ፍለጋ? አንቺ አሸናፊ ምን አይነት ሰው ነው ላንቺ? አሸናፊማ እኮ ውድ ባለቤቴ ነው እንዴ። እኔ ከሱ ውጭ እኮ መኖር አልችልም። ይኸውልሽ የወረቀት ፊርማውን ተጋቡ ምናምን ባልና ሚስት ምናምን የሚለውን ተረተረተዩ ስለ እውነት ስለ አሸናፊ ምንነት ነው እንደነገኝ ብሎ ምን አይነት ሰው ነው ላንቺ አሸናፊ? አሸናፊ እኮ በጣም ጥሩ ሰው ነው። ለሁሉም ሰው እኮ የዋህ ነው እሱ። በቃ ሰው ሲጎዳ ማየት የማይፈልግ ሰው ነው። ከራሱ አልፎ በቃ ለሰው ነው ማገዝ የሚፈልገው። እሱ ማለት እንዴት ላስረዳ? እሱ በጣም በቃ ግን አንቺ ይህን የዋህነቱን እንደ ሞኝነት ነው የምታየው አይደለ? በላዩ ላይ ከዚህ ጓደኛ እንደዚህ አይነት ጓደኛ ሲጀምር አይኖርም። ለጓደኝነት ክብር አትበቃም አንተ ሲጀምር። ከእንደዚህ አይነት ሰው ጋር በድብቅ ግንኙነት ትጀምሪያለሽ። አረ እንደዛ አይደለም። እንኳን ይኸውልሽ እስከዛሬ አሸናፊ በስራው ላይ ተወጥሮ ምናልባት ጊዜ ላይ ሰጥሽ ይችላል። ሜቢ ከማታ ውጪ እንደዚህ በምፈልጊበት ታይም ላታገኙ ትችላለሽ። ማታማ አንዳንድ ጊዜ ስራ የሚያድርበት ጊዜ ነው አለ። ምክንያቱም ስራችን ቢዚ ስለሚያደርግ በጣም ስለሚያለፋ ይችን ነገር ምናልባት ጊዜ አልሰጠኝም ብለሽ ነው ከዚህ ሰውዬ ጋር እንትን። አረ እንደዛ አይደለም። እኔ ከአሸናፊ ውጭ ማንንም እኮ ወድጄ አላውቅም። ምንድን ነው እያልከኝ? በዚህ ሰዓት እኮ አንቺ ተጨንቀሽ የአሸናፊ እናት ቤት ነበር መሆን የነበረብሽ። ከእናቱ ጋር አብረሽ ተጨንቀሽ ስለ አሸናፊ ነበር ማሰብ የነበረብሽ። ያንን ግን ሳይሆን ለማድረግ የመጣሽው ቀጥታ እዚህ ስመጪ ነው ያገኘንሽ። አንድ ቀን እንኳን ሄደሽ ከማዘር ጋር ለማውራት አልሞከርሽም። እና ገና ለገና እዚህ ቤት ስለተገኘው ብቻ እኔ ከሱ ጋር ግን የፍቅር ግንኙነት አለሽ ማለት ነው? ከዛም በላይ ኖርሻል መቼም። እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ? ሲጀመር እኔ ከአሸናፊ ውጭ እኔ ሲጀመር እንዴት ከሌላ ሰው ጋር ልሆን እችላለሁ? አሸናፊ ምን አጎደለብኝ? እሱን አንቺ ነሽ የምታውቂው፣ እኔ አይደለሁም የማውቀው ምን እንዳጎደለብሽ። ምን እንዳጎደለብሽም አላውቅም። ሲጀመር ያጎደልብሻልም ብዬ አላስብም።
ስለዚህ እኮ ያንተ የውሸት ግምታዊ ሐሳብ ነው፣ የኔ እውነታ ሌላ ነው። የውሸት ግምታዊ ሐሳቤ ነው። በጣም ጥሩ መረጃ ላውጣ እስኪ። በጣም በተደጋጋሚ ጊዜ አሸናፊ ከመጥፋቱ በፊት ከሱ ጋርም ስትገናኝ ነበር። በጣም በተደጋጋሚ ጊዜ ሰሞነኛ ማለት ነው። አሸናፊ ሊጠፋ ሰሞን በጣም ያ ለምን ነበር ሲሆን የነበረው? 1 2 አዲስ የተፈጠረ ነገር ነበር። እናውቃለን ምን እንደምትሰሪ፣ ምን አይነት ኑሮ እንደምትኖሪ እናውቃለን። አሸናፊንም ቢሆን እናውቃለን። አሸናፊ አካውንት ላይ ወደ 5 ሚሊዮን ብር፣ አንቺ አካውንት ላይ ደግሞ ወደ 1.5 ሚሊዮን ብር ለምን ይገባ? ከየት ነው የገባው? ያው የምንገናኘው የነበረው ከጴጥሮስ ጋር ያው እኔና አሹ በጣም ግጭት ውስጥ ስለነበረን ስለምንጣላ ስለሱ ላወያየው ነው። ያው ምከርልኝ አሹ በቃ ይሄን ስራ ያቁም፣ አንተን ቢያንስ ይሰማሃል፣ እኔን እየሰማኝ አይደለም። እሱን ካቆመ እሱ የሚፈልገውን ነገር ልጅም ነው የሚፈልገው፣ በቃ ብዙ ኑሯችን የተሻለ ይሆናል፣ እሱን አደርግለታለሁ እያልኩኝ ነበረ። በዛ ምክንያት ነው የምንገናኘው። ሲቀጥል ደግሞ አካውንት ያልከው ያው እኔ አካውንት ላይ ገባው አጎቴ ውጭ ያለ እና እሱ ልኮልኝ ነው። አጎትሽ ውጭ ያለ እሱ ላከልሽ? አዎ። አሸናፊ አካውንት ላይ ሲገባው አሹ አካውንት ላይ ገባው ብር በዙሪያው በጣም ብዙ ሰዎች እሱን የሚያግዙ ሰዎች እሱን መርዳት እንደሚፈልጉ ነግረውኝ ነበረ። እሺ ምናልባት እነሱ ሊሆኑ ይችላሉ። እሱን ሰፖርት ማድረግ የሚፈልጉ ሰዎች ናቸው ላኩለት። አዎ። አንቺ ደግሞ ከውጭ አጎትሽ ነው ላከልሽ? አዎ አጎት። ሲጀምር አንቺ የትኛው አጎትሽ ነው ውጭ ያለው? እኛ ስላንቺ አናውቅም እንዴ? ሲጀምር አንቺ ያሳደገችሽ ራሱ በአግባቡ አክስትሽ አይደለች እንዴ? አክስትሽ ቤት አይደል እንዴ አድርገሽ አስተምራሽ ትልቅ ደረጃ አደረሳሽ፣ ያው ምንም የሌላት አክስትሽ፣ ምንም አይነት ወላጅ እንደሌለሽ እናውቃለን። አክስትሽን ብቸኛ እንደሆነች እናውቃለን እኮ። ለምንድን ነው እንደዚህ አይነት ውሸት ይዋሽሻለሽ? ውሸት አይደለም፣ እናንተ የማታውቁት አጎት አለኝ። አንቺ ሲጀምር አክስትሽ አይደለች የሚያሳድግሽ? እሱን አልካድኩም። ሌላ ቤተሰብ አላት አክስትሽ? ሌላ ዘመድ አላት? አንቺ እናት አባት አለሽ? የለኝም። እህት ወንድም አለሽ? የለኝም። ታዲያ ይሄ አጎት ከየት የመጣ አጎት ነው በዚህ ሰዓት? ይህን ጊዜ ጠብቆ የመጣ አጎት ማን ሰጥቶሽ ነው? ከየት የመጣ ከየት የተፈጠረ አጎት ነው? እኛ አክስትሽ ቤት ሄደን አናውቅም። ታውቃላችሁ። ታዲያ የሌላትን ዘመድ ከየት አምጥተሽ ነው ታዲያ አጎቴ ላክልኝ የምትይው? ሃይማኖት ምን እያደረግሽ ነው ያለሽው? ምን እያደረግሽ ነው ያለሽው? እኔ ምንም አላደረኩም። ሰሚያለሽ? የአካውንቱን ሊስት አውጥተናል እኛ እያንዳንዱ ያንቺም ለሱም የተላከውን አይተናል። አታችመንቱን ባየን ሰዓት እያንዳንዱ ነገር ሁለቱም አካውንት ላይ የገባው ከአንድ አካውንት ነው። እነዚህ ሰዎች ማን ናቸው? ማን ነው ይህን ገንዘብ የላከላችሁ? ምንም በቃ ያልኩ ነው ሁሉም። ብትነግሪኝ የተሻለ ነው። የምሬን ነው። አከብርሻለሁ። ለአሸናፊ ስል አከብርሻለሁ። የምሬን ነው የምነግርሽ። ትዕግስቴን ግን እንዳታስጨርሽ። የሰማሽ ነው። በአሸናፊ ከመጣሽ ምንም ነገር አድርግሻለሁ። ምንም ነገር ማለት ነው። ሚስቱ ነሽ ብዬ አልተውሽም። እኔ የሰማሽ ነው። ምንድን ነው እያደረግሻለሽ? ከማን ነው የገንዘብ የገባው? እኔ እኮ የነገርኩ ነው። ምንም እኮ አዲስ ነገር የለውም። እኔ ሌላ የማውቀው ታሪክ የለም። ከአንድ ሰው ነው ይሄ ገንዘብ የገባላችሁ ለሁለታችሁ ነው አይደለም? ነው አይደለም? ንገሪኝ ነው እኮ ተናገሪ። ከማን ነው የመጣው ገንዘብ? ለምንድን ነው የተላከላችሁ? ንገሪኝ። ቶሎ በይ ንገሪኝ። ስልኬ ላይ ይሁኑ አላውቃቸውም። በጣም ስልኬ ላይ ይደውሉ ነበረ። በተደጋጋሚ ቴክስት የሚጽፉ ነበረ። ከዛ ስልካቸውንም አነሳውና በቃ ልናናግርሽ እንፈልጋለን ምናምን ይሉኝ ነበረ። ስለምን ጉዳይ ነው ስላቸው እሱም በአካል ተገናኝተን ነው የምናወራው ይሉኛል።
ከዛ እኔ በቃ ምንም ደስ ስላላለኝ ያው በአሸናፊ ዙሪያም ሊሆን ይችላል ብዬ በማስጠንቀቂያ ነበር የሚያወሩኝ የነበረው። ከዛ ስልካቸውን ከስልኬ ላይ ብሎክ ለማድረግም ተገድጄ ነበረ። ግን እነሱ በሌላ በአዳዲስ ስልክ ቁጥር መልሰው ይደውላሉ። ምንድን ነው ቴክስቱ? ምንድን ነው የሚሉሽ ደውለው? ማውራት አለብን፣ ችግር ውስጥ ናችሁ ይሉኝ ነበረ። ከዛ ምን አይነት ችግር ነው? የምን ችግር ስላቸው ስለ ባለቤትሽ ነው የምናወራሽ ጉዳይ አለ፣ ተገናኝተን እናውራ ይሉኝ ነበረ። ከዛ በጣም ሲጨቃጨቁኝ በጣም ብዙ ጊዜ ለማግኘት ወሰንኩና የሆነ ካፌ ቀጠሩኝ። እሺ። ከዛ ባሉኝ ሰዓት ተገኘው እዛ። ከዛ ደረስኩ። ምንድነው ለምንድነው የፈለጋችሁኝ አልኳቸው። ከዛ በኋላ የምናወራሽ ጉዳይ አለ፣ በጣም ትልቅ ጉዳይ ነው አሉኝ። ምንድነው አልኳቸውና ከዛ ስለ ባለቤትሽ አሸናፊ ነው አሉኝ። ምንድነው ምን አረጋ አሸናፊ ስላቸው እየሰራ ያለው ስራ በጣም መጥፎ ሂደት ላይ ነው ያለው፣ በጣም አካኪዶ አያምርም፣ ስለዚህ አንቺን ልታስቆሚ ይኖርብሻል ምናምን አሉኝ። እሺ። ከዛ እሺ ምንድነው እንዳደረግላችሁ የምትፈልጉት አልኳቸው። ከአሸናፊ ጋር ከባለቤቴ አሸናፊ ጋር ከሚሰሩት ከዛ ከክሮ አንዱ ሰው እንዲገደል እንፈልጋለን፣ እንዲቀጣ እንፈልጋለን እና እሱን ስራ አሸናፊ እንዲሰራለን እንፈልጋለን። ስለዚህ በዚህ እንዲስማማ ደግሞ አንቺ ባለቤቱ ነሽ ያለሽውና ይሄን እንዲያመቻች አንቺ አግዥን አሉኝ። አሸናፊ እኛ ውስጥ ካለ ሰው እንዲገደል የሚፈልጉት ሰው አለና አሸናፊ ይሄንን ስራ እንዲሰራው፣ አንቺ ደግሞ ይሄን ነገር ልታሳምኙ አሸናፊ ያው እንዲገደል ደግሞ የፈለጉት አንተን ይመስለኛል እና ባሉት ነገር መስማማት እንዳለብኝና ካለበለዚያ እኔ መኖር እንደማልችል በጣም ብዙ ማስጠንቀቂያ ሰጡኝ። ከዛ እሺ ብለሽ ተቀበልሽ? አይ እኔ አልተስማማውም። እሺ። ከዛ በኋላ በቃ አካውንት ነምበርሽን ስጭን ብለውኝ ከዛ ስልክላቸው ወደዛው አካውንት ነምበርሽን ሰጥሻቸው? አዎ ሰጠሁ። በመሃል ሜክሲኮ በካሬ 85500 ብር ብቻ የቤት ባለቤት ይሁኑ። ከዚህ ቀደም በቦሌ ፍላሚንጎ በቅንጡ አፓርትመንቶች ብዙዎችን የቤት ባለቤት ያደረገው አባይ ሆምስ አሁን ደግሞ ከቦሌ አየር ማረፊያ በ5 ኪሎ ሜትር ርቀት ላይ ያለውን በመሃል ሜክሲኮ ከአፍሪካ ህብረት አካባቢ ዘመናዊ የመኖሪያ መንደርን በካሬ 85500 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶች እንዲሁም የንግድ ሱቆችን በተለያዩ የካሬ አማራጮች ለሽያጭ አቅርቦሎታል። በውስጡም የልጆች መጫወቻ ስፍራ፣ የመዋኛ ገንዳን፣ በቂ የሆነ መኪና ማቆሚያ ከዘመናዊ አሳንሰሮች ጋር እንዲሁም የኤሌክትሪክ መኪናን ቻርጅ ማድረጊያን ያካተቱ በ10% ቅድመ ክፍያ ብቻ የግሎ ያድርጉ። ይህ ቅናሽ ለአጭር ጊዜ ብቻ የሚቆይ ስለሆነ እንዳያመልጠው እያልን ለሳይት ጉብኝትና ለበለጠ መረጃ ከታች ባሉ ስልኮች ይደውሉልን። አባይ ሆምስ፣ ጊዜው የአባይ ነው። ከዛ ምን ይሰራላችኋል እሱ ስላቸው ችግር የለውም ይሄ እኛ ጋር ይቆይ። አካውንት ነምበርሽን ሰጠሻቸው ማለት ምንድን ነው? ምን ይሰራላችኋል ማለት? በስራው ተስማማሽ ማለት ነው አይደል? አይ አልተስማማውም። በዛ ያንን ገንዘብ ይከፍሉሽና በአካውንትሽ ገንዘብ ይገባልሽና ከዛ በኋላ አሸናፊ እኔን እንዲያጠፉ እንዲረዳቸው ወይ ደግሞ አሸናፊ እኔን እንዲያጠፋ ያ ነገር አንቺ እሺ ብለሽ ተቀበልሽ ለገንዘብ ስትይ? አይ እንደዛ አይደለም። እና እኔ እኮ አልተስማማውም። በቃ እነሱ አካውንት ነምበርሽን ብቻ ነው ያሉ። በስራው እኮ አልተስማማም። እና አካውንትሽን ለምን ሰጠሻቸው ታዲያ? ካልተስማማሽ አካውንትሽን ለምን ሰጠሻቸው? አካውንት ነምበርሽ ያስፈልገናል አሉኝ። ከዛ እኔ ደግሞ ምንም እንደዚህ ያሰብኩት ነገር የለም ሰጠዋቸውኝ። ከዛ ወደዛው ስራቸው ቁጭ ብዬ ብዙ ብር ገባ ስልኬ ላይ። እሺ ከዛን ያሸናፊን አካውንት ሰጥሻቸው? እየጠየቅሽ ነው መልሽልኝ። አዎ
ቢያንስ እሺ አሸናፊን ልጠይቀውና ፍቃደኛ ከሆነ ብያቸው ነበር፣ ግን ሊሰሙኝ አልቻሉም። በቃ አንዴ እኮ አሁን ስራ ውስጥ ገብተሻል፣ ድጋሚ ሌላ ሀሳብ ማምጣት የለብሽም፣ ለማቋረጥም ማሰብ የለብሽም አሉ። እሺ ከዛ በኋላ በቃ ሁሉም ነገር አሁን በምንፈልገው ሆኗል። አሁን ከዚህ በኋላ አንፈልግሽም፣ መሄድ ትችያለሽ አሉ። እሺ ከዛ ከአሸናፊ ጋር ወራሽበት ይሄን ነገር? አይ አላወራሁትኝም። ከዛሬ ነገ እነግረዋለሁ ብዬ ከዛ እሱ አካውንት ላይ ብር ገብቶ ነበረ ስለሱ። ከዛ ሲነግረኝ ጊዜ ማን ያስገባልኝ ምናምን እያለ ሲያወራልኝ ያው ለነሱ እንደሰጠኋቸው የሱን አካውንት ስለነበረ ነገርኩት። የሆኑ ሰዎች ምናምን ብዬ ነገርኩት። ግን ያው በጣም ተጣድፎ ስለነበረ ብዙም አልሰማኝም። ወደ ስራው ሄደ። የሆኑ ሰዎች ልዑልን እንድታስወግድላቸው ይፈልጋሉና ለዛ ነው የተከፈለ አልሽው? ወሬውን አልጨረስኩለትም ገና ስጀምርለት በቃ ስለሱ በኋላ እናወራለን ብሎኝ አሁን ስራ ረፈደብኝ ብሎኝ ትቶኝ ነው ሄደው። እሺ ከዛ በኋላ አላወራችሁም በዚህ ጉዳይ ድጋሚ? በተደጋጋሚ ለማውራት ሞክሬ ነበረ ግን አልቻልኩም። ምንም ያው እነሱ ራሳቸው ደብዳቤ ጽፈው ይሄንን ለሱ ለባለቤት ስጩ ብለው ሰጥቼዋለሁ። ደብዳቤው ምን ነበር? አላውቅ። እንዴት ነው የማታውቂው? አንቺ አይደለሽ የተቀበልሻቸው? ይኸው ተቀበልኩት እንጂ ያው አድርሽኝ የተባልኩት ውስጡን ላይ አልቻልኩም። መቼም ለባለቤትሽ ነው አምጥተሽ የምትሰጪው አይደል? ለሌላ ሰው አይደለም አምጣረሽ ይሄን ደብዳቤ ገንዘብ ደግሞ ከፍለውሻል ለዚህ አይደል? ከፍለውሻል ብቻ ሳይሆን ለአሸናፊም እንዲገባ አድርገሻል አይደለም ነው? እንዴት ነው ያንን ደብዳቤ ከፍተሽ አላየሽው? አይ አላየሁትም። ያው ከባለቤቴ ምንም ደብቀው ነገር የለም ብዬ ስላሰብኩ ያው እሱ ለራሱ የተላከ ነው ብዬ ለሱ ነው የሰጠሁት። እኔ አሁን ስለመደበቅ ስላለመደበቅ አይደለም እያወራለሁ። እየሰማሽኝ ነው? አዎ። ደብዳቤው እርግጠኛ ነኝ ምን እንደሚል በደምብ ታውቂያለሽ። እሺ አሸናፊ ያንን ደብዳቤ አነበበው? አዎ አንብቦታል። መቼም ሲያነበው ትወያያላችሁ፣ ባልና ሚስት ስለሆናችሁ ከየት እንዳመጣሽው ይጠይቅሻል ይሄን ደብዳቤ። ስለዚህ ስለ ደብዳቤው ታውቂያለሽ ማለት ነው። እኔ ምንም አላውቅ፣ ብቻውን ያነበበው። አንብቦት ምንም አላለሽም? ምንም አላለኝም። ከየት አመጣሽው? ማን የሰጠሽ? ምንድነው አላለሽም? ሃይማኖት የምሬ ነው፣ ልታሳስችኝ። ይሄ ሰማሽ ነው? ብትናገሪኝ ይሻላል። እያንዳንዱ ነገር ብትናገሪኝ ይሻላል እኮ። የማውቀውን እኮ እየነገርኳችሁ ነው። እኔ ምንም አላለኝም። በቃ ደብዳቤውን ራሱ ነው ያነበበው እኮ። ካነበበው በኋላ አልነገረሽም ወይ? ይኸውልሽ ከየት እንዳመጣሽ ይጠይቅሻል አይደለ? ከየት እንዳመጣሽ ይጠይቅሻል ነው አይደለም? አንቺ ለምታውቂው ነገር አትናገሪ። የሰማሽ ነው? ከየት እንዳመጣሽ ይጠይቅሻል አይጠይቅሽም? ጠይቆኝ ነበረ እኮ። አላወራሽም ስለ ደብዳቤው ስለ ምን እንደሆነ? ንገሪኝ። ገንጥዬ ነው የምጠልልሽ ይሄን ጆሮ። ንገሪኝ። ምንም አላወራንም በቃ። አንቺ ስሚ፣ እንደ እህታችን ነበር የምናቀርብሽ። አዎ እንደ ቤተሰብ ነበር አይደል የምናይሽ? አዎ። እንዴት አሳልፈሽ ተሸጠኛልሽኛል? እኔ እኮ ምንም እደግምሻለሁ፣ ፊትሽን ልቀቂው። እደግምሻለሁ ገና። እየሰማሽ ነው? ለገንዘብ ስትይ ነው አሸናፊን አሳልፈሽ የሰጠሽው? እሱ ከነሱ መሀል ነው? ከነሱ መሀል ነው ወይ? አላውቅም። እና ምን አባሽ ትሰሪያለሽ እዚህ? እሱንማ እኮ ነገርኩ። እንዳታሽ አለበት የለበትም። ምክንያቱም አሸናፊ የተወሰደበት መኪና እሱ ይዞት እንደነበር እናውቃለን። ስለዚህ አለበት የለበትም? ሃይማኖት እውነቱን ብትነግሪኝ ይሻላል ልሽ። ላንቺም ለሱም የሚመጃችሁ እንዲሁም አሸናፊ ማግኘት ይኖርብኛል በጊዜ ሌላ ነገር ሳይፈጠር። ካለበለዚያ ግን የምሬ ነው የምልሽ እጮትብሻለሁ። ህይወትሽን ነው ማመሰቃቅለው። እየሰማሽኝ ነው? አሸናፊ አንድ ነገር ይሁንና እግዚአብሔር ምስክሬ ነው አልለቅሽም።
እውነቱን ንገሪኝ። ከነሱ መሀል አለ የለም? ይሄ ልጅ አለ የለም? አለ ገላለሁ ጴጥሮስ ገላለሁ። እኔ ገላለሁ። ና ሰምኛለሽ? ወሬ ነው ስልክ የነሰሩት ንገሪኝ። ጴጥሮስ ነው የሚያውቀው እኮ የነሰሩት አሸናፊ ነው የነሰሩት። አንድ ላይ ይችላችሁት አይደል? የነሰሩት ንገሪኝ። የነሰሩት ውጪ